በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማስተርቤሽን ወይም ግለ ወሲብ የብዙዎች ድብቅ ለቅሶ ክፍል 11። በያላችሁበት ሰላም እግዚአብሔር ይብዛላችሁ። የምክር አገልግሎት የምትፈልጉ ከሆናችሁ በስክሪን ላይ ባለው ስልክ ቁጥር በመደወል በነፃ ምክር አገልግሎት ማግኘት ትችላላችሁ። በጸሎት ልናግዛችሁ ዝግጁ ነን። እጅግ ብዙ ሰዎችን አገልግለናል። እግዚአብሔር ክብሩን ይውሰድ። አገልግሎቱን ለማገዝ ደግሞ የበለጠ ብዙ ስራ እንዲሰራ በጣም አዝናለሁ። እጅግ ብዙ ሰው በተለይ ማስተርቤሽን ብዙ ሰው እንደውም ይመስለኝ የነበረው ወጣትነት ጋር ተያይዞ በዘመናችንም ስላለፈን ትልቁ ፈተና የወሲብ ፈተና ነበረ ብለን የምናስበው ድሮ እሱም ሞት ነው። ግን አሁን እጅግ የበዛው ከባዱ ነገር ማስተርቤሽን እንደሆነ በጣም አዝናለሁ። እስከ 7 ዓመት ልጅ ድረስ የሚጀመርበት አንዳንዶች በቃ እኔ ጻኑኝን የጀመርኩት እንዴት ስል ወንዝ ላይ ገጠር ክፍለ ሀገር ትልቆቹ ሲያደርጉ ወንዝ ውስጥ ገብተው ሲያደርጉ እያየው ሳላቅ በመነካካት እዚህ ስርዓት ውስጥ ገብቼ ይሁን ዘመን የተበላሸ የሚል ብዙ የሚያለቅስበት ነው የምናየው። ምንድነው የሚያስከትልብን? ባለፈው ያነሳ ነው ምንድነው በማስተርቤሽን የምናጣቸው ነገሮች ብለን እያየን ነበረ። ለእግዚአብሔር የሚኖረን መንፈሳዊ ግለት መነቃቃት ይወሰዳል። በጣም ለእግዚአብሔር ያለን ፍላጎት ይወሰዳል። ይሄ ደግሞ ትልቅና አደገኛ ጉዳይ ነው። እግዚአብሔር በእናንተ ላይ ያስቀመጠው ጥሪ፣ እግዚአብሔር እናንተን የቀባበት ቅባት ለርኩሰት እንዳይጋለጥ በጥንቃቄ ልትይዙት የሚገባ ውድ ስጦታ ነው። እግዚአብሔር ሲቀባን፣ እግዚአብሔር ለአገልግሎት ሲሾመን ከኛ አልፈን ለብዙዎች እንድንተርፍ ነው። ክብር ለእግዚአብሔር ይሁን። ሶምሶን እኮ እስራኤል ነፃ እንዲያወጣ ነው የተቀባው። እግዚአብሔር ለአገልግሎት ጠራችሁ፣ እግዚአብሔር ለአገልግሎት ሲለያችሁ ከእናንተ ያለፈ ብዙዎች ይድኑ ዘንድ የእግዚአብሔር ክብር ይገለጥ ዘንድ ዓላማ እንዳለው ልትረዱ ይገባል። ነገር ግን ይህን በጥንቃቄ መያዝ ካልቻለን በርኩሰት እንድናጣው ከሆነ ብዙ ክርስቲያኖች ወንጌል የሚያውቁ ሆነው በዝሙት እግዚአብሔርን ከመበደል በማስተርቤሽን ማስታገስ ወይ አይነት ነገር መስሏቸው ግን ኃጢአት መሆኑን ብዙዎቹ ኃጢአት እንደሆነ አይገባኝም ነበር ይላሉ። ቀንበር እንደሆነ፣ እስራት እንደሆነ፣ ሱስ እንደሆነ የገባኝ በኋላ ነው ይላሉ። ለምን? ለመውጣት ሲሞከር ያቅታል። አዎ የፈለገ ብርቱ ክርስቲያን ብዙ ዘመን በእግዚአብሔር የቆየ አገልጋይ ከልጅነት ጀምሮ ቃል እየተነገረብኝ ያደግኩት የነበርኩት ምናምን ብትል ቤተሰብ በሙሉ እግዚአብሔር ቤት አገልጋይ ቢሆኑ ስጋዊ ፍላጎት ወይም ላስት ማስተርቤሽን የርኩሰት ነገሮች የሰጣችሁን ጸጋ እየመጠጡ የሚያደርቁ ናቸው። ሰይጣን አንዴ ብታደርገው እኮ በቃ ስትፈልግ ነው ትተዋለህ ብሎ በጆሮ ሹክ ይላል። ነገር ግን ከዚያ በኋላ ግን መውጣት አትችልም። እንዳሰብከው አድርገህ መውጣት አቅቶ ቆይተዋለህ። ቆይ አንዴ ላድርግና ቆይ ሁለተኛ እያልክ ሳታቀው ምን ትሆናለህ? የመውደቅና የንስሐ የለቅሶ ድግግሞሽ ወይም አዙሪቱ ሳይክሉ ራስክን እዚያ ውስጥ ታገኘዋለህ። ተዋለሁ፣ ትምላለህ፣ ትገዝታለህ፣ ተመልሰህ እዛው ነህ። ይሄን ደግሞ ባለማድረግህ እንደገና ጸጸቱ ይበልሃል። አንድ ሰው ምን አለኝ? ማስተርቤሽን ሲጀምረው አለኝ የምቆጣጠረው ማቆም የምችለው ይመስለኝ ነበር አለ። ነገር ግን አለ እንደተቆጣጠረኝ ያወቅኩት እርግፍ አድርጌ ለመተው ስነሳ አለመቻሌን ባወቅኩ ጊዜ ነው አለ። አዎ ነገሩ ደስታ የሚገኝበት ቀላል መስሎ የነበረ ነገር ግን አጋንንታዊና ከባድ ሱስ መሆኑን ያወቅኩት ዘግይቼ ነው አለ። አዎ ወገኖቼ እግዚአብሔር ይቅር ይላችኋል የገባው ቃል አለና
ነገር ግን ከነበራችሁበት መንፈሳዊ ከፍታ መውረዳችሁ መቀዝቀዛችሁ ግን ኃጢአት የሚያመጣው ተጽዕኖ ይሄ እንዳይቀር ያደርገዋል፣ ይኖራል። ወደ ቀደመው መነቃቃት፣ ወደ ቀደመው መንፈሳዊ ከፍታ እንደገና ለመነሳት ለማንሰራራት የሚከፈል ዋጋ ከባድ ነው። ሶምሶንን አስቡት። ምክንያቱም አንድ ነገር ወቁ፣ እግዚአብሔር ለእናንተ ጥሪ አገልግሎት ሲሰጣችሁ ሲቀባችሁ የተቀበላችሁት የጥሪያችሁ አይነት እግዚአብሔር በእናንተ ላይ ካስቀመጠው ቅባት ጋር ተነጻጻሪ ነው። ብዙ የእግዚአብሔር ጸጋ ሲሰጣችሁ ብዙ ቅድስናችሁን የመጠበቅና የመትጋት ነገር ይጠበቅባችኋል። ጥሪያችሁ ከፍ ባለ ቁጥር ከእናንተ ሊኖራችሁ የሚገባው የቅድስና ከፍታ ይጨምራል። ሰይጣን እግዚአብሔር የሰጣችሁን ጥሪ ለማስተጓጎል አንዳንድ ልምምዶችን ወደ ህይወታችሁ ቀስ እያለ ማምድ ነው የሚያስገባው። ቀስ እያለ በተለይ ደግሞ የሥጋ ፈቃድ ወይም ወሲብ መፈጸም፣ ማስተርቤሽን፣ ፖርኖግራፊ እነዚህ ትልልቅ ወጥመዶች ናቸው። ጌታ እግዚአብሔር በእናንተ ላይ በኃይል ክብሩ ሊገልጽ ሲነሳ እነዚህ የርኩሰት ልምምዶች የእግዚአብሔር ክብርና ሙላት በእናንተ ላይ በሙላት እንዳይገለጽ እንቅፋት ይሆናሉ። በትንቢተ ዘካርያስ ምዕራፍ 3 ቁጥር 1 ላይ ትንቢተ ዘካርያስ ምዕራፍ 3 ቁጥር 1 ላይ ይላል፣ እርሱም ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አየኝ፣ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። ታላቁ ካህን ይለዋል፣ ከሳሽ በጎኑ ቆሟል። ሰይጣን ታላቁ የተቀባውን ካህን ለምን ሊከሰው ሊቃወመው አቅም አገኘ ብንል እዛው ዘካርያስ 3 ላይ ቁጥር 3-4 ላይ እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር ይላል። አያችሁ፣ እግዚአብሔር ፊት የመቆም ይቅርታ፣ እግዚአብሔር ፊት ካህኑ የመክሰስ ድፍረት ያገኘው ካህኑ ጋር ያለው ድካም ነው። ለዚህ ነው እድፋም ልብስ አውልቁለት ያለው እግዚአብሔር። አበሳን ካንተ አርቄአለሁ። ካህኑ ያደፈ ልብስ ለብሶ ታይቷል። ዛሬም ብዙ ተቀቡ ይመስሉ ነገር ግን ከእግዚአብሔር ሥራ ጋር በኃይል መንቀሳቀስ የማይችሉ ብዙ ሰዎች አሉ። ውጤቱም የሆነው የእግዚአብሔር ጥሪና ቅባት ያለባቸው ሰዎች ወደ እነዚህ የርኩሰት ልምምዶች ሲገቡ በእነርሱ ላይ ሊገለጽ የሚገባውን የእግዚአብሔር ኃይል እያራቀ ደረቅ ወደ መሆን ይሄዳሉ። ደጋግማችሁ ንስሐ ልትገቡ ትችላላችሁ። ነገር ግን እግዚአብሔርን ሊጠቀማችሁ እንደፈለገው መጠን መሆን ያቀታችኋል። እግዚአብሔር ይቅር ቢልም የድግግሞች ኃጢአት በእናንተ ላይ ሊገለጽ ያለው እግዚአብሔር ክብር እንዲደርቅ እንዲከለከል ያደርገዋል። ብዙ ጊዜ የማይገባን የምንስተው እግዚአብሔር ቃይ ምንም አይልከው ይኸው ያገለገልኩ ነው ይኸው ትላላችሁ። መቼ እንደሚነሳ አታውቁም። ሶምሶን በጋዛ ገብቶ ሴተኛ ዳሪ ጋር አድሮ ከተማውን ከበው ሊይዙ ሲሉ የከተማው መጠበቂያ በር ትልቅ በር ገነጥሎ ነው። ግን የእግዚአብሔር ኃይል መቼ እንደተለየው አላወቀም። ወገኖቼ መጠንቀቅ ያለባችሁ ምንድነው? ይሄ ኃጢአት ኃይል በእናንተ ላይ ሰለጠን አገልጋይ ከሆናችሁ እናንተ ብቻ አይደላችሁ የምትጎዱት። እግዚአብሔር መንፈስ ያዝናል። የእናንተን አገልግሎት ሊቀበሉ የተዘጋጁት ሰዎችንም ሕይወት ይነካል። የእናንተ ርኩሰት በቅዱሳን ላይ ተጽዕኖ ያሳድራል። የአካን እርም አይደለም እንዴ እስራኤል ሊሸነፍ ያደረገው? ይሄ ደግሞ ከባድ ነው። በእናንተ ድካም የተነሳ ጉባኤው ቤተክርስቲያን የምትናወጽ ከሆነች ቅጣቱን ከባድ ስለሆነ ጥንቃቄ ማድረግ ነው። ለዚህ ነው እንደ ሕዝቡም እንዲሁ ካህኑ ይሆናል ይላል። በመንገዳቸው በቀላቸዋለሁ ስራቸውንም እመልሳለሁ ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 9፣ ኢሳይያስ 24:2። አያችሁ፣ የፍትወት ኃጢአት በእናንተ ላይ ያለውን የእግዚአብሔር ጥሪና ቅባት ያጠፋል። እስቲ ራሳችሁ በስራት ውስጥ ሆናችሁ እንዴት ሰዎችን በስራት ነጻ ታወጣላችሁ? ለዚህ ነው እኮ መጽሐፍ ቅዱስ ጴጥሮስ ሲናገር ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ ያሉ ተስፋ ይሰጧቸዋል። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነው ይላል ሁለተኛ ጴጥሮስ 2:19 ላይ። ሌላ ደግሞ
አውቀዋት ከሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና ውሻ ወደ ጥፋቱ ይመለሳል፣ ደግሞ የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል ይላል። እዛው ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 20 እስከ 21። በማስተርቤሽንና በተሰወረ ሌላም ኃጢአት የምትቸገሩ ከሆነ የእግዚአብሔር ኃይል በእናንተ ውስጥ አልፎ መስራት አይችልም። በእግዚአብሔር ቤት ቃሉን በማወቅ ያደጋችሁ የእግዚአብሔር ኪዳን ያላችሁ የበለጠ ጌታን በሚያስከብር አገልግሎት ለመውጣት ጥሪ የነበራችሁ መንፈስ ቅዱስን በማገልገል ለብዙዎች በረከት የነበራችሁ ዛሬ የት ነው ያላችሁት? ይህ መልእክት ለእናንተ ነው። በንስሐ ተመለሱ። ዛሬም ጌታ እጁን ዘርግቶ ይጠብቃችኋል። በርኩስ ኃጢአት ያልወደቃችሁ ደግሞ ማንም የቆመ መስሎ ቢኖር እንዳይወድቅ ይጠንቀቅ እንደሚል ማስጠንቀቂያው ለእናንተ ነው። እግዚአብሔር በነገር ሁሉ ጸጋውን ያብዛልን። ሰላም ሁኑልኝ። ቸር ይግጠመን።